የነሱ አስተሳሰብ ሰው በኢኮኖሚ ከደቀቀ ፖለቲካ ጥያቄ አይኖረውም የሚል ነው አስተሳሰባቸው። ይሄን ማፈናቀል ይሄ ቤት የሚፈርስበት እና ሰው ፍርሃትና ረሃብ ውስጥ ከሆነ ለኛ ቻሌንጅ አይደለም የሚል ነው ያላቸው የነሱ ግምገማ። ችግሩ ህዝብ ጥያቄ አቶ ወይ ሞቢላይዚንግ ፋክተርስ ስለሌሉ ሳይሆን ዊዚን ኢንተር አሊያንስ አለመኖሩ ነው። ህይወታቸው የተመሰረተው እዛ ላይ ነው። እንታገላለን የሚሉ ኃይሎች ለኔ ፖለቲካ ስልጣን ስጋት ያለው በሶስት አካባቢ ነው። ይሄንን ሲፈርጅ ያው አቶ ብሎ ነው የሚፈርጀው። አቶ ማለት አማራ፣ ትግራይ፣ ኦሮሞ ነው እና ይሄንን 2015 መስከረም አዳማ ስልጠና ላይ በነበርን ጊዜ እነዚህ ከትንንሽ ብሔር ብሔረሰቦች የመጡ ሰዎች አጀንዳው ተሰጥቷቸው ኢትዮጵያ ችግር አቶ ነው ብሎ መጡ ማለት ነው። አዘባክ ያለው ነገር ለኔ የንግስና ስልጣን ስጋት የሚመጣው ከዚህ ሶስት አካባቢ ነው። እነሱን አንደኛ እያንዳንዳቸውን ውስጣቸውን ማፍረስ አለብኝ፣ ማድቀቅ አለብኝ፣ መስበር አለብኝ እያንዳንዱ የሚል እንትን አለው። ሶስቱንም ማለት ነው። በተለያየ ሴክት፣ በሃይማኖት፣ በአካባቢ፣ በጎሳም ያሉትን እንትኖች በዛ ደረጃ ተጠቅሜ መከፋፈል እና ውስጡን ማዳከም አለብኝ የሚል እንትን አለው እያንዳንዱ ለየብቻቸው። ከዛ በኋላ ደግሞ ኢንትራ አሊያንስ እንዳይፈጥሩ ለሁሉም የሚጋጩበትን አጀንዳ መስጠት አለብኝ የሚል አለው። አሁን ይሄ የወልቃይት የራያ ምናምን ጉዳይ ዝም ብሎ የሆነ አይደለም። ትግራይና አማራ በፍጹም ሁል ጊዜ ሊቪንግ የሆነ አጀንዳ ሆኖ የሚጋጩበት አጀንዳ ነው እሱ ጉዳይ። ወደዚህም ሲመጣ ይሄ የወለጋ ፋኖ የሚባል ይሄ የደራ ጉዳይ የሚባል ነገር በኦሮሞና በአማራ መካከል ኦፍኮርስ ሌሎች እንትኖችም አሉ። በዛ ደረጃ ቋሚ የሆነ የግጭት አጀንዳ እንዲሆን ልዩ ዞንም በዛ በኩል ከአጣዬ ምናምን አካባቢ ያሉ ነገሮች በአብዛኛው ግጭቶቹ ሲፈበረኩ የነበሩት በኋላ ስናጠናና ስንደርስበት ራሱ በዚህ በደህንነት ሰዎች ነበርና እሱ ኦሮማራ የሚባለው ነገር እንዲፈርስ ብቻ ሳይሆን እንደገናም ደግሞ መልሶ እንዳይሰባሰቡ ለማድረግ የሚሰራባቸው አጀንዳዎች ናቸው። ስለዚህ ነው ታዲያ እንግዲህ ህወሓትን ጥግ ለማስያዝ በሚል የኦሮሞና የአማራ አንድነት እንዲፈጠር በተለይም አስታውሳለሁ ኦሮማራ የሚባል የኦሮሞና የአማራ ጥምረት ያም ህወሓትን ከስልጣን ለማፈናቀል የተመሰረተ ጥምረት እንደነበር አስታውሳለሁ። እንደውም እናንተም ኦሮማራ በሚባለው እንቅስቃሴ ውስጥ ብዙ ሚና እንዳላችሁ ነው የምሰማውና ኦሮማራን የፈጠረው እሱ ነው፣ አሁን ደግሞ ያፈረሰው እሱ ነው ማለት እንችላለን? ኦሮማራን የፈጠረው እሱ አይደለም። ባይዘው ኦሮማራ የተፈጠረው በኢንሲደንት ነው። ኢንሲደንቱ ምንድነው? ጎንደር ላይ ሰልፍ ህዝቡ ወጥቶ ማንም ሳያስበው የኦሮሞ ደምደሜ ነው የሚል መጣ እና ከዛ በፊት የነበረው አንድምታ ደግሞ ይሄ ነፍጠኝነትና የጠባብነት ልዩነት ስለነበረ ከሁለቱም ካምፕ አት ዘ ሴም ታይም ፖዚቲቭ ሪአክሽን ሰጠልዛ እና በሳምንቱ ደግሞ ሻሸመኔ ላይ ሰልፍ ሲደረግ አጸፋው ተመሳሳይ ሆነ። ያንን ለማፍረስ ኢሉባቦር ላይ ወያኔ የኦነግ ባንዲራ በለበሱ የደህንነት ሰዎች አማራ ላይ ጥቃት ፈጸሙ። ከዚያ ያንን አስተባብሉ በዛ የሚል ነገር ደግሞ እኛ ቲም ነበረ፣ ሚልኬሳ ነበረ፣ እኔ ነበርኩ፣ ሌሎች 3 ሰዎችም ነበሩ። 5 ሆነን ከአማራ ቴሌቪዥን ጋር ንግግር አደረገ እና ያ ነገር ይሄ የኦሮሞና የአማራ ግንኙነት ለሁለቱ ብቻ ሳይሆን ለኢትዮጵያ ህልውናም በጣም እጅግ መሰረታዊ ነው በሚል ያው ጄኒውን በሆነ መንገድ አነሳነኛ። ከዛ ተነሳና በኋላ ከነለማም ጋር ተገናኝተን አርቲክሎችንም ጻፍን። ባይዘው ይሄ ኦሮማራ ከመፈጠሩ በፊት የኔ የጠፋ ፌስቡክ ነበረ። እዛ ላይ የባከነ አቅም በሚል አንድ አርቲክል ጽፌ ነበር። የባከነ አቅም የሚለው ምንድነው? ለዚህ ሀገር ዲሞክራሲ ባለመምጣቱ መወቀስ ያለባቸው ኦህዴድና ብአዴን እንጂ ህወሓት አይደለም ይላል አርቲክሉ። ሁለቱ በፓርላማ ያላቸው ድምጽ ሲደመር 340 ገደማ ነበር። ማጆሪቲ ደግሞ 274 ነው። እነዚህ ኃይሎች አንዱ ሌላውን በመፍራት ባልተገባ ምክንያት 38 ወንበር ብቻ ላለው ኃይል መገዛታቸው በሽታው ይሄ ነው እንጂ ህወሓት አይደለም። አሁንም ቢሆን መፍትሄው ከህወሓት ሳይሆን ወይም ከሌላ ኃይል ሳይሆን ከነዚህ ሁለቱ ኃይሎች ስምምነት የሚመጣ ነው የሚል ነው አርቲክሉ። ከዛ በኋላ ያው ከነለማም ጋር ለብቻ ለረጅም ጊዜ ትግል ተደርጓል። 97ም ትግል ነበረ፣ 93ም ትግል ነበረ፣ ከዛ በፊትም ትግል ነበረ። እነዚህ ሁለቱ ማህበረሰብ ድልድይ ካልፈጠሩ ይሄ ከፋፋይ ኃይል በቀላሉ ቦታውን የሚለቅ አይደለም የሚል ተነጋገርን እና አጀንዳው ሲመጣ ወሰዱትና ከዛ በኋላ ሄዱበት ማለት ነው። በወቅቱ የመኖርና የመሞት ጉዳይም ስለነበረ አጀንዳው በትክክል እንዲሰራበት ይፈለግ ነበረ። በኋላ ወደ ስልጣን ሲመጣ the same thing ተረዳ ማለት ነው። ይሄ ሰውዬ ንግስና ስለሚፈልግ እና ኦሮሞና አማራ በተስማማበት
ለማበርከት ደግሞ መንግስት ስለማይቻል ሁለቱን መከፋፈል ግድ ነበር ማለት ነው። ምክንያቱም ያ ቁጥር አሁንም የቀጠለ ነው 340 ወንበር አለ እና በሁለቱ መናበብ ካለ በምንም አይነት ታምር የፈለገውን ህግ ማውጣት አይችልም። ማውረድም ይችላል፣ ውረድ ማለትም ይችላሉ። ፓርላማው ስልጣኑን አለው። ስለዚህ ኦሮማራ የሚባለው ነገር መፍረስ ነበረበት ማለት ነው። ያንን ለማፍረስ ደግሞ ምንድነው የተጠቀመው? ሌሎች አጀንዳዎች እንደተጠበቁ ሆኖ የሚኒሊክ ሐውልትን በቤተ መንግስት እድሳት ስም ተከለ እዛ ውስጥ። ሚኒሊክ ያው ታሪክ ስለሆነ ኦሮሞም አማራም ተነጋግሮበት ምንም ችግር የለም፣ ታሪክ ነው፣ የጠፋ አይመለስ፣ የተሰራው መልካም ነገር መልካም ሆኖ ይቀጥላል፣ ችግር የለውም። ነገር ግን እዛ አካባቢ ያለው ናሬሽን አማራው አካባቢ ሚኒሊክ ሀገር የገነባ የአፍሪካን ነጻነት ያመጣ ኦፍኮርስ እውነትም ነው። ይሄ በዛ ደረጃ የሚታይ ትልቅ ጀግና ነው። በኦሮሞ በኩል ያለው ደግሞ ናሬሽኑ ጡት የቆረጠ ሰው የጨፈጨፈ ምናምን የሚል ናሬሽን ተሰርቷል። ይሄንን መጥቶ ምንም ንግግር ሳይኖር በሁለቱ መሀል ተከለ። ይሄ ሲተከል አማራው ምንድነው ያለው? ይሄ ሰውዬ በቃ ታሪክን የሚያድስ የሀገር ወዳድ የአባቶችን አበርክቶ የሚገነዘብ ትልቅ መሪ ነው በሚል ከጎኑ ወደ መሰለፍ መጣ። በኦሮሞ በኩል ደግሞ ያለው ይሄ የድሮ ስርዓት ለመመለስ የሚሄድ ሁለተኛው ምኒልክ ነው በሚል ተፈረጀ ማለት ነው። ምን ሆኗል? አንድ ላይ የነበረው አንድ ላይ የታገለው አንድ ላይ ለውጥ ያመጣው ኃይል ለሁለት የተከፈለ ማለት ነው እና ይሄ ነገር ኢንቴንሽናሊ የተሰራ ነው። በዛ ጉዳይ ታሪኩንም ለማደስ አይደለም፣ አይፈልግም። የድሮ ስርዓትንም ለመመለስ አይደለም፣ ያም አይደለም። ዋናው ጉዳይ ኦሮማራን መስበር ነበር ማለት ነው። እሱ ተሳካለት። ከዛ በኋላ የተሰሩ ሌሎች በጣም በርካታ ነገሮች ያንን ለማጠናከር ጉዳዩ ያልገባቸው በአንድ በኩል ኦሮሞ ተረኛ ነው የሚል አለ፣ በሌላ በኩል ደግሞ ይሄ ስርዓት ነፍጠኛ ነው የሚል ተይዞ እንቅስቃሴ ተደረገ። እሱ መሀል ላይ በነፃ ሁለቱን አጣልቶ እነሱ እየተመላለሱ ይኖራሉ። እሱ የሚሰራውን ስራ እየሰራ ቀጠለ ማለት ነው። እንደው አቶ ታዬ በጣም የሚገርመኝ ነገር አብይ አህመድ ድለኛ ነው ማለት እንችላለን ነበር ያኔ። ምክንያቱም በኢትዮጵያ ታሪክ ውስጥ እንደሱ ከውጭም ከውስጥም ተቀባይነት አግኝቶ ወደ ስልጣን የመጣ መሪ አልነበረም። የኢትዮጵያ ህዝብ እድል ሰጥቶታል። ከየት ይምጣ ከኦሮሞም ይሁን ከየትም ኢትዮጵያ ያለ ኢትዮጵያን እያመሰገነ ኢትዮጵያን እያወደሰ ሲመጣ ማንነቱን ሳይረዳ ከጀርባ ከየት ብሔረሰብ መጣ ሳይል ነው ኢትዮጵያ ህዝብ የተቀበለው። ለሱ የትልቅ ማንዴት ነው። የኢትዮጵያ ህዝብ ምራኝ ብሎ ማንዴት ሰጥቶታል። በእርግጥ ብዙ የተቃወሙት በወቅቱ ቢኖሩም ግን በአንጻራዊ መለኪያ በፊት ከነበሩት መሪዎች የበለጠ ተቀባይነትን አግኝቶ ነው ቤተ መንግስት የገባው። ለምን ይሄኛውን መንገድ መረጠ? ህዝብ የሚፈልገው እያወቅ እንደዚህ ስለሆንክ ነው የመረጥኩ፣ እንደዚህ ስለሆንክ ነው የተቀበልኩ እያለ እየነገረ እሱን ትቶ ወደዚህኛው ወደ ትርምሱ ወደ መከፋፈሉ ኢትዮጵያንን ወደ ማባላቱ ወደዚህኛው መንገድ ለመምጣት ለምን ፈለገ? የትኛው ነው የሚሻለው ነው? በጣም ግራ ስለገባኝ ነው ይሄን ነገር ያነሳውልህ። ቤዚክሊ ችግሩ is weaker than anybody by the way። ሰው በዛ ደረጃ ወጥቶ ሲናገር ሚስል እሷን ያው አጤሬራ ምናምን ከሰው ተቀብሎ ምናምን ሁሉ ነው። ኢኮኖሚስት ሲሆን ኢኮኖሚስት ይሆናል፣ የጤና ምናምን ሲሆን ያንን ያወራል፣ መምህር ሲሆን እንደዛ ሆኖ ያወራል እና የሆነ ነገር ቀነጫጭቦ በአንድ ማታ ማኒፑሌት ማድረግ ንግግር እንጂ የሰውዬ ሀገር ምን እንደሆነ እንዴት እንደሚሰራ ስትራቴጂ ምን እንደሆነ ፕሪንሲፕል ምን እንደሆነ በምንም ታምር አያውቅም፣ አቅም የለውም። እና እኔ አሁን ስላንተ የሚገምተው ነገር ይኖረኛል በምትነግረኝ ነገር በምናወራው በአንዳንድ ጉዳዮች። ነገር ግን ሪል ፐርሰናሊቲን አንተ ታውቃለህ እና እንዲህ ባረግ ብዬ ነው ባስብ you cannot go that way። ምክንያቱም አንተን ሊሚት የሚያደርጉ እኔ የማላውቃቸው ነገሮች አንተ ግን የምታውቃቸው ነገሮች አሉ። ስለዚህ እሱ ዴሊቨር ማድረግ እንደማይችል ያውቃል። ባይ ዘ ዌይ ጌታቸው ረዳ አንድ ጊዜ የተናገራቸው ነገሮች አሉ። ይሄ ሰው አቂም የለው መኖር የሚችለው በማደናገር ብቻ ነው፣ ጦርነቱን ይፈልገዋል ያለው ነገር ውሸት አይደለም። ባይ ዘ ዌይ በኋላ አናላይዝ ስናደርግ ጄኒውንሊ መቀጠል እንደማይችል ሲገባው በዚህ በኩል ዱርዬ የከተማ ዱርዬ ታውቃለህ? የከተማ ዱርዬ አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላደረገም ትላለህ? ዩካኖት ሳይኮ ቢያደርግ እኮ ጥሩ ነው፣ ግን ያንን አያደርግም እሱ። ምክንያቱም ዛት ኢዝ ካፓሲቲ ማድረግ የሚችለው መሆን የሚችለው ያንን ብቻ ነው። እና ዘ ሚስቴክ ኢዝ ምንድነው የተባለው? አሁን አንድ የኔ ጓደኛ ነበረ፣ ንጉሱን ታውቀዋለህ መሰለኝ፣ ንጉሱ ጥላሁን። አሁን እሱንም አባሮታል፣ ያው ዝም ብሎ ቁጭ ብሏል መሰለኝ፣ አልተገናኘንም ቅርብ ጊዜ። ግን ምንድነው ችግሩ? ይሄ ተባብለን ስንነጋገር ሰው ተንኮሉን ነው የሚረዳው እንጂ አደባቆብ ተንኮል የአቅም ማነስ ነው ያለው የሚል ነበረ ስንነጋገር የነበረው። አቅም ማነስ ነው ከተባለም ሰው ይንቀዋል አይፈራውም ጭምር ማለት ነው። ተንኮለኛ ነው ከተባለ ግን ሚኒመም የሰው መወደድ ቢያጣም አትሊስት ጉዳት ያደርስብኛል የሚል የፍርሃት ልጅትመሲ አገኛለሁ፣ የፍቅር ሳይሆን የሚል በዛ ደረጃ ይዟል።
ይገባኛል ታየ እውነት ያቅም ችግር ያቅም ውስንነት እንዳለበት ይታወቃል። ነገር ግን ሁሉም የዓለማችን መሪዎችም ትላንትም ዛሬም ወደፊትም ሁሉን ነገር ያውቃሉ ማለት አይደለም። የእውቀት ያቅም ችግር ቢኖርባቸው እንኳን አማካሪዎችን በዙሪያቸው ያደርጉና አማካሪዎች በሚሰጧቸው ምክር በተለያየ ዘርፍ ሀገር ይመራሉ። ያው እዚህም የምናውቀው ነው። ትራምፕ አቅም ኖሮት አይደለም በዙሪያው አማካሪዎችን ሰብስቦ ነው ሀገር የሚመራውና በአማካሪ ደረጃ መምራት ይችላል እኮ አቅም እንኳን ባይኖረው ክፍተቱን በዛ መድፈን እኮ ይችል ነበረ። ኮምፒተንሲ የተለያየ ገጽታ አለው። ባይዘው ብቃት የተለያየ ገጽታ አለው። አንደኛው ይሄ የፕሮፌሽናል ኮምፒተንሲ ነው። ሁለተኛው የሞራል ኮምፒተንሲ ምንም እንኳን እውቀት ባይኖርህ ኢንተግሪቲ ይኖርሃል። ሶስተኛው የሶሻል ኮምፒተንሲ ነው። ከሰው ጋር ተግባብተህ ከሰው ጋር ተባብረህ ሰውን አስተባብረህ መሄድ ትችላለህ አትችልም ነው። ይሄ ሰውዬ በሶስቱም ኦፍኮርስ ሌሎችም ኮምፒተንሲ አይነት ሊኖሩ ይችላሉ፣ ግን በሶስቱም የወደቀ ነው። የራሱ ችሎታ የለውም። እንኳን ሀገር አለ አሉ ይሄ በረከት ታውቃለህ፣ በረከት ስምኦን እሱ ሲሾም ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም። ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ 50 ደቂቃ ምናምን አወራ አለ። አሁን በኋላ እሱ የሚያሳያቸውን ነገሮች ጌታቸውም ጫካ ላይ ሄደው የተናገረውን ያኔ ስብሰባ ላይ ተናግሯል። ጌታቸው ረዳ ባይዘው ይሄ ሰውዬ አይችልም፣ አምቢሽን ብቻ ነው ያለው፣ አቅም የለውም። አቅም ብቻም አይደለም ኢንቴግሪቲ የለውም፣ ዋሽ ሆኖ አጭበርባሪ ነው። ይሄ ሰውዬ ኢንፌሪዮሪቲ ኮምፕሌክስ አለው፣ ከሰው ጋርም ተስማምቶ መስራት አይችልም የሚል በቃ ክሪቲካሊ ገምግሞ አንስተዋል። ያው የተነሳው ከህወሓት ስለሆነ ሰው መስማት አልቻለም። ህወሓት በተቃራኒ ሲናገር ሌጂቲመሲው ስለሞተ አብዛኛው የተረዳው ይሄ ሰውዬ ጠንካራ ሳይሆን አይቀርም፣ ለዚህ ነው የጠሉት አይነት ነገር ነው የተወሰደው። እና ይሄ ሰውዬ ኮምፒተንሲ የለውም። ፕሮፌሽናሊ ራሱ ሊደርሺፕ ምንድን ነው፣ የወደቀብኝ ኃላፊነት ቁመቱና ወርዱ ምን ያክል ነው፣ ይህንን እንዴት ነው መወጣት የሚችለው የሚለው ይሄ ነቨር አንደርስታንድ ይሄን አንደርስታንድ አለማድረግ ምንም ችግር የለውም። በጣም ጄኒውን የሆኑ አማካሪዎችን አቅርበህ ማሰራት ትችላለህ። ሁሉንም ነገር ማወቅም መስራትም አይጠበቅብህም። እና ኢኮኖሚውን በኢኮኖሚስት በኩል ፖለቲካውን በሚያውቁ ሰዎች በኩል ሴኩሪቲውን በዛ በኩል ማየት ትችላለህ። ዲፕሎማሲውንም እንደዛ። ነገር ግን ምንድነው ይሄ ሰውዬ እዚህ ጋር ደግሞ ኢንፌሪዮሪቲ ኮምፕሌክስ አለበት ማለት ነው። አያውቅም ግን እንደማያውቅ እንዲታወቅበት አይፈልግም። ያንን ለመሸፈን ከሰዎች የሚሰጠውን ሜትር ይንቃል። እኔ እኮ ከሁሉም በላይ ነኝ። ኢዳም እንዳንድ ትዝ ይልሃል፣ እኔ ትንሽ መወለድ ከነበረብኝ ጊዜ ትንሽ ቀድሜ ነው የተወለድኩት ይላል አሉ። ዚስ ኢንፌሪዮሪቲ ኮምፕሌክስ አለ ከሰው ጋር። በተለይ ደግሞ በእውቀት በሞራል ከኔ ይሻላል ከኔ ይበልጣል የሚለውን ሰው ሲያይ ቅናት ውስጥ ይገባል። በጣም ይፈራል፣ ይጠላል። እሱ የሚፈልገው ምንድነው? ጭብጨባ ነው። በቃ ትችላለህ፣ አንተ ጀግና ነህ፣ እንዳንተ ማን አለ የሚል አይነት ድምፅ እንጂ እዚህ ጋር እኮ ልክ አይደለም፣ በዚህ አስተካከል የሚለው ነገር ይወገዋል፣ ይጎውን ማለት ነው። በሌላ ገጽታ ደግሞ ሰው ሞተ፣ ኖረ፣ ተፈናቀለ ምናምን ይሄ ሞራሊቲ የሚባል ነገር ስብዕና የሚባል ነገር ደግሞ ፈጽሞ አልፈጠረበትም ማለት ነው። ሶ ይሄ ሳይታወቅ በድንገት በወቅቱ የነበረው ፖለቲካ ህወሓት ላይ የነበረው ከፋ ጥላቻ እና ከህወሓት በኋላ እንዴት ነው ማን ነው የሚለው ነገር በትክክል ሳይታሰብ በዛች ቀዳዳ ሾልኮ ገባና አሁን ለመጣንበት መከራ ዳረገን ማለት ነው። ፐርሰናሊቲው ይሄ ነው። እንደው ታዬ ምናልባት አንተን ጨምሮ ሌሎችም በዙሪያው የነበራቸው አሁንም በዙሪያው ያሉ ሰዎች እየሆነ ያለው የጥፋት እንደሆነ እየተደረገ ያለው ለሀገሪቱ በጣም አደገኛ እንደሆነ ሳይረዱት ቀርተው ነው ወይ? ካጠገቡ ተው የሚል ሰው እንዴት ጠፋ? ከአማራው ብልጽግናም ሆነ ከኦሮሚያ ብልጽግና ሁሉም ተስማምተው በሚደረገው ነገር ሁሉ ፈልገው በአጠቃላይ ነው አብይ የሚያደርገውን ነገር ልክ ነው ብለው ተቀብለው ነው። በዙሪያ አንድ ሰው እንኳን ይጥፋ ይሄ ልክ አይደለም ግድ የለም ይሄን ነገር እናስተካክለው የሚል ሰው እንዴት ይጠፋል ካጠገቡ? በእርግጥ ይሄ ግራውንድ ወርክ የተሰራው 2011 ፓርቲዎች እኛም ኦዲፒ ስንመሰርት በኦሮሚያ ክልል አማራ አካባቢ ብቻ ነው ራሱን በተማረ አቅም ያለው ገንብቶ የመጣው አዴፓ ማለት ነው። ኦሮሚያ ላይ በጣም ትልልቅ ሰዎችን ሞራል ያላቸውን እሱን የሚያውቁትን ይሄ ነገር ልክ አይደለም ብሎ መናገር የሚችሉትን ኦዲፒ ሲመሰረት ነው ያጠፋቸው። ባይዘው ቀደም ብሎ አሁን እነ ባዱላን ኢቨን ግርማ ብሩ እሱ ያው ትንሽ ለስላሳ ነው። እነ ሱሌማን ደደፈውን እነ አብዱልአዚዝ መሐመድ የኦሮሚያ ክልል ምክትል የነበረው እነ ድሪባ ኩማን እነ አምባሳደር ደግፌ ቡላን በጣም ጠንካራ የሆይድ ሰዎችን የመታው ያኔ ነው። ኢቨን ዳባ ደበሌ ጭምር እነ ሰለሞን ኩቹ የሚባሉ ከነሳሞራ ጋር ፊት ለፊት ልክ አይደለም ተብሎ መነጋገር ሲችሉ የነበሩ ሰዎች በጣም በርካታ የኦህዴድ ማዕከላዊ ኮሚቴ የነበሩ ከሱ በትግልን በምንም የሚበልጡ ሰዎችን መጥቶ ግማሾቹን በመጪ እንዲወርቁ አድርጎ ግማሾቹን ደግሞ በክብር ተሸኝታችኋል ብሎ ያኔ ነው የመጣው። የገቡት ምንድነው? በጣም ናይቭ የሆኑ በወጣት ስም ምንም የማያውቁ በኋላ ሲፈተሹ
ስማቸውን ራሱ በትክክል የማይጽፉ በርካታ የማዕከላዊ ኮሚቴ አባል ሆኗል። በኋላ ደግሞ ያው በወቅቱ ለህዝብ ግንኙነትም ተብሎ ለፐብሊክ ኢሜጅ ተብሎ የገባን እኔም ነበርኩ፣ ሚልኬሳ ነበረ፣ ሌሎች ነበሩ፣ ለማም ነበረ። ይሄ ደግሞ ነወርቅነም እነዚህን ደግሞ በኋላ በጠረባ ወጥቶ አስወጣ ከኦሮሚያ ክልል። አዴፓ ማዕከላዊ ኮሚቴ ተደራጅቶበት 30 ሰው በብልጽግና የመጀመሪያ ጉባኤ ላይ በዚህ በቴክኖሎጂ ምናምን ተብሎ ግማሹ እንዳይጠቆም ተደርጎ ክልሉ ላይ ከነ አገኘው ተሻገር ጋር ተሻርኮ ከነሰ ተመስገን ጥሩኔ ጋር ተሻርኮ አቅም ያላቸውን ፖለቲካ የሚገባቸውን የሚተነትኑትን ልክ አይደለም መስመር ይሄ ነው ይሄ አይደለም ማለት የሚችሉትን 30 ሰው መጋቢት 2014 መጥቶ አስወገዳቸው። በደቡብ ክልል ቀደም ብሎ ያው ከነ ሙፈሪያት ጋር ሆኖ ሙፈሪያት በፊትም የነቲፒኤልኤፍ ተላላኪ ነበረች። እነሱ ሲሄዱ ወደሱ መጣች። ከዛ ጋር ሆኖ እዛም ያለውን ኃይል በዛ ልክ እንዲመቻች አደረገ። የክልሎቹም ሲስ ብልት ምናምን አስጠንቶ ደከም ያሉ ሰዎች እንዲመጡ አደረገ። ኦፍ ኮርስ ዋናው ስራው አማራና ኦሮሚያ ላይ ስለሆነ ሌሎቹ ለስልጣኔ ማስጊ ስላልሆኑ እና ያው ዳር ሆኖ ነው የሚመለከቱት። አሁን እዛ አካባቢ የሚገኙ ሰዎች አንደኛ ራሳቸው ያለውን አደጋ ስንቱ ነው የሚረዳው? ያንን የመረዳት አቅሙ አለ ወይ የሚል ጥያቄ አንዱ እሱ ነው። ሁለተኛ ምን ያደርጋል? እነዚህ ሰዎች በተለያየ መንገድ ሰንሰለት ውስጥ ያስገባል። ወይ በሌብነት ወይ በሴትና በወንድ ምናምን እንትን አድርጎ በጣም ብዙ የሰራቸው እንትኖች አሉ ማለት ነው። ሰው ሞራሊ እዛ አካባቢ ያለው ሞራሊ ተሸማቆ እሱ የሚናገረውን ከማጨብጨብ ውጭ ወደ ሌላ አቅጣጫ መሄድ እንደማይችል እንዲያስብ አድርጎ አስሮታል። አንዳንዱ ደግሞ ያው እንግዲህ በጣም ጥቂቱ ከዚህ ሰንሰለት ውጭ የሆነ ያልሰረቀ ቤት የሚሰጠው መንግስት ነው፣ አሁን የሚኖረው በደሞዝ ነው እና ይሄን ነገር ቢናገር ይባረራለሁ፣ ሲባረር ደግሞ የት ይወድቃለሁ የሚል ስጋት ደግሞ አለ ማለት ነው። ያኔ እኔን አስሮ እኔን ልጆች ከቤት አውጥቶ መንገድ ላይ በተነው በዋናነት እኔን መጉዳት ብቻ አይደለም ባይዘው እዛ ውስጥ ለቀሩት የምትሆኑት እንደዚህ ነው ብሎ ለማሳየት ነው ባይዘው እኔ የሚለውን ካልተቀበላችሁ እና ለመቃወም ከሞከራችሁ እንዲህ ነው ማረጋችሁ፣ አስራችኋለሁ፣ ካሰርኩ በኋላ ደግሞ ልጆቻችሁን ቤተሰባችሁን ይበትናለሁ፣ እንዳይኖሩ አረጋለሁ አይነት ነገር መልእክት ነበር። በዚህ ነው አሁን አብዛኛው ሰው በዚህ ውስጥ ነው ያለው። በጣም አስገራሚ ነገር ነው። ግን እንደው ከነዚህ መሃል በተለይ አሁን የሶማሌ ክልሉን ፕሬዚዳንት ሙስጠፌን እውነት ለመናገር በቅርብም ስለማቀው አብይ ከመምጣቱ በፊት ከኢትዮጵያ ውጪ ተቋማት ውስጥ በሚሰራበት ጊዜ ነው የምንተዋወቀው። በጣም ጠንካራ ሰው ነው። ከስልጣን ላይ ከያዘ በኋላ ተደጋጋሚ ተገናኝተናል። መልካም ሰው ነው። እንደሱ አይነትንም ሰው አሁንም ድረስ ከሱ ከአብይ ጋር አብረው ሳያቸው ይገርመኛል። አሁን ሙስጠፌን የመሰለ እውነት በአቅምም በምንም በአንጻራዊ መለኪያ ጠንካራ ብለህ የምታምነው ሰው እንዴት ብልጽግና መንደር ቆየ? እንዴት እዛ ሰፈር ይሄን ያህል ጊዜ ከረመ ብለህ እንድትጠይቅ ነው የሚያደርገውና የሙስጠፌ ነገር ራሱ ይገርመኛል። ማለት አሁን ባለው ስብስብ ውስጥ ሞራል አለው፣ ብልጽግናን የመምራት ቁመት አለው ተብሎ የሚታሰብ እሱ ብቻ ነው የሚታየው እዛ ውስጥ እና በዚህ የተነሳ ይሄ ሰውዬ ይጠለዋል። እኔ ባለውበትም አንድ ጊዜ ከፌስቡክ ውረድ ብሎ ዘልፎታል። ከክልል ፕሬዝዳንትነትም ሊያነሳው ብዙ ጊዜ ሞክሯል። እሱም ያው የዋዛ ስላልሆነ የጎሳ መሪዎችን ኢቭን ፓርቲ ውስጥም ሌሎች ነገሮችን የሰራቸው ስራዎች ስላሉ በዚህ ደረጃ አልተሳካለትም። ደግሞ አቅምም አለው ባይዘው ኢን ፐርሰን የሚረዳ ሰው ነው፣ የተማረም ነው ባይዘው እና ሙስና የማይሰራበት አይደለም ይሄ ሀገር። ግን ሪሌቲቭሊ ሲታይ ያን የወደቀ ክልል ያንን የተበታተነ ክልል ሰብሰብ አድርጎ ከአብዲሌ በኋላ እዛ ክልል ክራይሲስ አልተፈጠረም፣ ሰላም ነው ያ ክልል። ባለፈው አመት ፕሬዝዳንቱ አድንቀዋለች። እዚህ ክልል ሰው በብሔሩ በሃይማኖቱ አይጠቀም፣ በጣም አመሰግናለሁ ብላ ነበረ ፕሬዝዳንት ሳህለወርቅ ሳህለወርቅ። ያ ሁሉ ቅናት ፈጥሮበት ይሄ ሰውዬ ላይ ሴራ ይሰራል። ሶ ዘርፎር እሱ ይሄ ኢኮኖሚው እየወደቀ እንደሆነ ሀገር ወደ ደጋ እየሄደ እንደሆነ እኔና አንተ እንደምንረዳው ይረዳል እና እሱ አትሊስት ያስኩትን አካባቢ ላድን በሚል ነው ቁጭ ብሎ ያለው። መፈንቅል መንግስቱን የሚሞክረው እሱ ነው፣ ሌላ ሰው አይደለም። አሁን ከኦሮሚያ ጋር እያላተመው ነው። አሁን መደወላው ላይ ግጭት እየፈጠረ ነው። ይሄ የድሬዳዋን ጉዳይ አጀንዳ እንዲሆን አድርጓል። የሞያሌ ጉዳይ አጀንዳ እንዲሆን ይፈልጋል። ይሄ በሁለት ምክንያት ነው።
በአንድ በኩል ኦሮሞ መሆን ልጅ ወደፊት ከመጣ ወደዛ በኋላ ትንሽ የመሰባሰብ አዝማሚያ እያሳየ ነው። ድንበር ተሻግሮም ከሌሎች ጋር የመናበብ ነገርም ይኖራል የሚል ግምት አለው። ስለዚህ በዚህ በኩል እየተተናኮለ አጀንዳ እሳት እየፈጠረበት ይሁን እሱ ላይ ነው ትኩረት መሆን ያለው። ከሱ ወደ የድንበር ግጭት ወደ መሬት ማድረግ ይፈልጋል። ይሄ ደግሞ ያው ከዚህ በፊትም ቲፒኤልኤፍም የሰራው እሱን ነው። በዚህ በኩል ወጣቱ ምናምን ሰልፍ እየወጣ ሲያስቸግረው በዛ በኩል አብዲልን አዘዘበትና አጀንዳውን ለመቀየር አስቦ ነበር። ይሄን ይፈልጋል። ሁለተኛ ደግሞ በሙስጠፌ ላይ ለሚያሴረው ሴራ አብዲሌ ነው ሰራዊት እያዘመተ ያለው። እዛ ውስጥ ያሉ የተለያዩ ጎሳዎች አሉ። ሙፍጠር መነሳት አለበት ብሎ የሚያስቡ አሉ። እነዚህ ትንንሽ ጎሳዎች ያው የጎሳ ኮምፒቲሽን ስላለ እዛ ከዚህ ሰውዬ ጋር አታችመንት በመፍጠር እዛ ክልል ውስጥ ሆኖ በሱ ትዕዛዝ ኦሮሚያን እንዲያጠቁ እያደረገ ነው። ባይዘው ስራ አስፈጻሚ ምናምን የሚባሉ ነገሮች ላይ ለመገምገም አንተ በቃ ልክ እንደ አብዲሌ አንተም ግዛት እያስፋፋ ነው ልክ አይደለም ምናምን ብሎ ያው አብዲሌ ላይ ሲነሱ የነበሩትን ወደ እሱም ዞር ለማድረግ ደሱ አይነት ሀሳብ አለው። ኦሮሞም ደግሞ እዛ ጋር ሌላ አይነት ግጭት ውስጥ ከገባ በዚህ በኩል ከአማራም ጋር ለያይቻለው እዛ ጋም ደግሞ ረጅም ድንበር ነው ችግር ከፈጠርኩበት ሌላ አማራጭ ስለሌለው ሳይወድ በግዱ ወደ ፖሊስም ወደ ሚሊሻም ይቀላቀልልኛል ወደ መከላከያ ይገባልኛል አይነት ነገር ፍላጎት አለው። ሌሎች ተቃዋሚዎች የሚያነሱብኝንም ነገር ይቀንስልኛል አይነት ነገር ፍላጎት አለው። እንደው አቶ ታዬ አንዳንድ ጊዜ አብይ አህመድ በምንም ይሁን በአቅም ማነስም በተንኮልም በብዙ ሴራዎች ወደ ስልጣን ሊመጣ ይችላል፣ ስልጣን ላይም ሊቆይ ይችላል። አሁን ካለው ከዚህም የረዘመ ጊዜ በቤተ መንግስት በስልጣን ላይ ቆይቶ ልናየው እንችላለን። የሱ እንደዚህ ነው እሱ እንደዚህ ስለሆነ እኮ ነው የሚለው ነገር የኛንም ድክመት ስላሳየ ነው። እሱ ጋራውን ቧጦም ገደልም ገብቶም ቢሆን በስልጣን ላይ ለመቆየት የሚያደርገውን መፍጨርጨርም ትግልም እያየን እጃችንን አጣጥፈን ሳንተባበር እሱ በሚሰጠን አጀንዳ እየተጣላን በመሃላችን ስምምነት እንዳይኖር እያደረግን አብይን መውቀስ ምን ጥቅም አለው? አንዳንድ ጊዜ ክፍተቶቻችንን በደንብ ነቅሰን አውጥተን ችግሩን ተነጋግረን ወደ መፍትሄው ካልመጣን በስተቀር አብይ እንዲህ ነው ሰማለን እኮ። እውነት ለመናገር እኔም ያኔ እዛ በቅርበት በነበርኩ ጊዜ አውቃለሁ። በቴክኖሎጂ አማካኝነት ይሄ አርቲፊሻል ኢንተለጀንስ የሚባለው ለራሱ እኮ የፈጠረው እንደሆነ ሰምተናል። አርቲፊሻል ኢንተለጀንስ ማለት አብይ አህመድ ከወረዳ ጀምሮ ያሉትን የብልጽግና ሰዎችን የሚሰልልበትን የተለያዩ ቴክኖሎጂዎች እዛው አካባቢ አርቲፊሻል ኢንተለጀንስ አካባቢ ነው የሚቀናበረው የሚዋቀረው ሁሉ ነገር የሚሰራው ለራሱ የመሰረተው መስሪያ ቤት ነው። እያንዳንዱን ባለስልጣን ቴፕ በመቅዳት ቪዲዮ በማንሳት የሁሉም ባለስልጣናት ማለት እንችላለን የተለያዩ ቆሻሻ ነገሮች የሚባሉትን በቪዲዮ ቀርጾ በድምጽ ቀርጾ ይዟል። በሱ እያስፈራራ ሊሆን ይችላል። ብዙ ነገር ከዚህም በከፋ መልኩ ብዙ ነገሮችን እያደረገ ሊሆን ይችላል። ግን እንደዚህ አይነት ነገር ሁሉ ቢያደርግ ይህን ሰውዬ ከዚህ በላይ ስልጣን ላይ እንዲቆይ የምናደርገው ግን እኛ ጋር ባለው ድክመት ይመስለኛልና እዚህ ላይ ምን ማለት ይቻላል? እንዳው ተታየ አንድ ጊዜ ያለውና ትዝ ይልሃል ብዬ አስባለሁ። አዲስ ነገር የሚባል ጋዜጣ ነበር እነ ታምራት ነገራ ምናምን የጀመሩት እና የሆነ ፎርፌ የሚባል አምድ ነበር ፎርፌ የሚባል እና በዛ ፎርፌ ላይ ቀልድም አለው ቁም ነገርም አለው እና የቀልድና የቁም ነገር ክልክል ነው። እየሳክ ነው የምታነበው እና አንድ ቀን ፓርላማ ላይ ልደቱ 2000 ላይ መብራት ባልተጠበቀ ሁኔታ አቅም ማነስ መጣ። መጋቢት ሚያዝያ ምናምን አካባቢ ውሃ አንሶ የመብራት አቅም አነሰ እና በፈረቃ ሆነ ማለት ነው። አንድ ቀን መርካቶ ነው ሌላ ፒያሳ ነው ምናምን እንደዚህ በፈረቃ ነው ሰው መብራት የሚጠቀም እና ልደቱ ጥያቄ አነሳ። እንደው ይሄ መብራት በመቆራረጡ ህብረተሰቡ ላይ የደረሰ በጣም ትልቅ ኪሳራ አለ። እንደዚህ አይነት ነገር ሊሆን ይችላል። ከዚህ ጊዜ ነው ተጠንቀቁ ሳይባል በድንገት የመጣ ነው እና ይህን የሚከታተል አካል ስልጣን የተሰጠው አካል እንደው ቢያንስ ያንን ባለማድረጉ ይቅርታ እንኳን ጠይቅ ወይ ብሎ ይጠይቋል። መለስ ነበር ያኔ። ለዚህ ጉዳይ የመጀመሪያው ተጠያቂ ድህነት ነው አለመለስ። ሁለተኛው ተጠያቂ አሰራር ነው። መንግስት የሚጠየቁ እንኳን ቢሆን በሶስተኛ ደረጃ ነው አለ እና ያ ፎርፌ በዚህ ጉዳይ ላይ ፎርፌ ተጻፈ ማለት ነው። ይሄ ፎርፌ ድህነት ደብዳቤ ይጽፋል። እኔ ድህነት ይባላለሁ የኢህአዴግ መንግስት ከ10 ዓመት በፊት አጠፋለሁ ብሎ ጦርነት አውጆብኝ ነበረ። ኢትዮጵያ ፓርላማ 547 ነኝ ይላል ቁጥሩ፣ ግን ትክክለኛው 548 ነው። እኔን ባለመቁጠሩ ነው 47 ነኝ ብሎ የሚለው። አንድ ወንበር አለኝ አለ በዚህ ፓርላማ ውስጥ። ከኢህአዴግ ጋር ታገልን አሸነፍኩት አለ። ያው ትግል ነውና አሸነፍኩት አለ። በጣም የገረመኝ ግን ለሽንፈቴ ተጠያቂው ድህነት ነው ብሎ ትላንትና መለስ እዚህ ሲናገር ነበር አለ። እኔን ለመታገል መጥቶ አንድ ሰው እንደው ቦክስ ገብቶ ቦክሱን ከተወዳዳሪው ጋር ሳይችል ቀርቶ ለመሸነፌ ተጠያቂው
የኔ ባላንጣ ነው ይላል እንዲያለ ለሽንፈት ያንተ ጠላት ተጠያቂ ሊሆን አይችልም። ማየት ያለብህ የኔ ክፍተት የኔ ድክመት የት ነው የሚለውን ነው ማየት ያለብህ ነው። ዘ ጂስት ኦፍ ሞራሉ ይሄ ነው ጉዳዩ። እና ይሄንን ደካማ ሰውዬ መጀመሪያ በስተት አመጣን፣ አሁንም በእኛ ድክመት እየቆየ ነው። ድክመቱ የት ነው የሚለው ነው። በእኔ አተያይ ህዝብ አካባቢ በፍጹም የሚገመግመው ችግር የለም። ችግሩ ሊደርሺፕ ነው። ሊደርሺፑ ምንድን ችግረው? አንደኛ አልቲሜትሊ አቺቭ ለማድረግ የሚፈልገው ጎሉ ምንድን ነው? ክሊር አቋል። አሁን በአማራ አካባቢ የሚደረጉ ትግሎች አሉ። ምንድን ነው ግቡ? ወዴት ነው የሚሄደው? ለምንድን ነው የሚሄደው? ክሊር ነው ለራሱ ግቡ። ኦሮሚያ አካባቢ የሚታዩ እንቅስቃሴዎች አሉ። ምንድን ነው? የት ነው የሚሄደው? ግቡ ክሊር ነው። በጣም ትልቅ ችግር አለ ማለት ነው። ለእኔ ኢትዮጵያ ህዝብ ጥያቄ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በፍጹም የሚለያይ ጥያቄ የለውም። ኢትዮጵያዊ ምንም አይነት የተለያየ ኢንተረስትም ለእኔ አይታየኝም። ለሌላ እንዴት እንደሚታይ አላውቅም። ኢትዮጵያ ውስጥ ነጻነት ከመጣ ሁሉም በህግ አግባብ መብቶቹን ኤክሰርሳይዝ ማድረግ ከቻለ በቡድንም በግልም ይሄ የማንን ኢንተረስት ይነካል? ለእኔ ማለት ነው። ኢትዮጵያ ውስጥ ፍትህ ቢኖር ሰው በፍትሃዊነት አገልግሎት ካገኘ፣ ጥቅሞቹ በፍትሃዊነት ከተከበሩ፣ ሲበደል ከሱ መብቱን የሚያስመልስ ከሆነ፣ ሲበድል የሚጠየቅ ከሆነ፣ ፍትህ ካለ ይሄ የማንን ኢንተረስት ይቃረናል? ኢትዮጵያ ውስጥ እንደው የወደቀው ትምህርት ቢሻሻል ወር ጤናው ቢሻሻል መልካም የሚባል ሶሻል ሰርቪስ ቢኖር ምንድነው ይሄ? ከኦሮሞ ነው የሚቃረነው? ከአማራ ነው? ከትግራይ ነው? ምንድነው? የቱ ጋር ነው ችግሩ? ኢትዮጵያ ውስጥ እንደው ትርጉም ያለው መሰረተ ልማት ቢዘረጋ፣ ኢኮኖሚ ቢሻሻል እና ሰው በልቶ ማደር ቢችል ይሄ የማንን ኢንተረስት ነው የሚቃረነው? ኢትዮጵያ ውስጥ ሰው ዲሞክራቲክ በሆነ መንገድ የሚመራው መምረጥ ቢችል፣ የተመረጠው ኃላፊነቱን ባልተወጣ ጊዜ አካውንትብል ማድረግ ቢችል የማን ነው ኢንተረስት አሁን ከዚህ የሚቃረነው? የፖለቲካ ቡድኖች አፍኖ ለመግዛት የሚፈልጉ ይህንን ላይፈልጉ ይችላሉ። አንዱን አፋኝ አንስቶ ሌላ አፋኝ ሆኖ ለመቀጠል ማለት ነው። አሁን ደርግ አፋኝ ነበረ፣ እሱን ያነሳው ህወሓትም አፋኝ ሆኖ ያንን ቦታ ነው የተካው እንጂ የለውጠው ነገር አልነበረም። ከዛ በኋላ ህወሓት ሲሄድ ይሄ ማፊያ ቡድን ራሱን አደራጅቶ ተመሳሳይ እንትን አምጥቷል። እነዚህ ክሊር የሆኑ የኢትዮጵያ ህዝብ ፍላጎቶች፣ የኢትዮጵያን አንድነት፣ የኢትዮጵያውያን ነጻነት፣ የኢትዮጵያውያን እኩልነት፣ የኢትዮጵያውያን በፍትህ፣ የኢትዮጵያውያን በሰላም የመኖር መሰረታዊ ጥያቄዎች ይህንን የማይፈልጉ ህዝብ በዚህ ላይ እንዳይረባረብ፣ ህዝብ በዚህ ላይ እንዳይነቃ የማይፈልጉ ራሳቸው በህዝብ ጥያቄ ስም ሌላ አምባገነን ሆኖ መምጣት የሚፈልጉ ኃይሎች ካልሆኑ በስተቀር ኢትዮጵያውያን እንደ ህዝብ ከዚህ የተለየ ምን ጥያቄ ያላቸው? ትግራይ ምን ጥያቄ ያለው ከዚህ በላይ? ወላይታ ምን ጥያቄ ያለው ከዚህ ውጭ የለም ማለት ነው። ስለዚህ እነዚህን አልቲሜት የህዝብ ጥያቄዎች፣ የህዝብ ፍላጎቶችን ሚዲያዎች አርቲኩሌት አላደረጉም፣ ሊደርሺፑም አርቲኩሌት አላደረገም። ይሄ ድብዝዝ ብሏል ማለት ነው። በአንድ በኩል ይሄ ትልቅ ክፍተት አለ። ሁለተኛ በዚህ ጥያቄዎች ክሊር ያለመደረጉ አንድ ጉዳይ ሆኖ የሚታገለው ኃይል ደግሞ አንድነት መፍጠር አልቻለም። አትሊስት ጠላቱን አለየም። የጎንዮሽ ይተኳኩሳል። ይሄ ክሊር የሆነ አጀንዳ፣ እነዚህ ክሊር የሆነ አጀንዳ አሁን የዚህ አጀንዳ የዚህ ህዝብ ፍላጎት ተጻራሪ ኃይል ማን ነው ብለህ ከለየህ አሁን ስልጣን የያዘው የሌባ ቡድን ነው። እንደው የሆነ ሌላ ፍላጎት እንኳን ቢኖር መተግበር የምትችለው ይሄ ከተገረሰሰ በኋላ ነው። ይሄንን አውሬ ይሄንን ዳይኖሰር ቁጭ አድርገህ አማራ ራሱ የጎንደር የምናምን እያለ ሲቦጫጨቅ ታያለ ማለት ነው። ጥያቄዎቹ ክሊር መሆናቸው ብቻ ሳይሆን አሁን ባለው ሁኔታ የሁሉም የጋራ ጠላት ማን እንደሆነም መለየት ላይ ችግር አለ ማለት ነው። ኢቭን በውስጥ ከዛ ደግሞ ክሮስ ኢትኒክ አሊያንሱን ሲታይ በትንንሽ አጀንዳ የተጠመደ እንቅስቃሴ ትረዳለ ማለት ነው። አሁን አማራ በጎንደር እየኖረ አይደለም። ሜይንላንድ አማራ የሚባል ቦታ ላይ ሰላም የለውም፣ ህይወት የለውም፣ ቢዝነስ የለውም፣ ትምህርት የለውም፣ ጤና የለውም። እዛ ጋር አሁን አማራ ስለ ደራ ቢከራከር ደራ ላይ ምንድነው ትርጉሙ? አሁን ማለት ጎንደር ላይ ባህር ዳር ላይ መኖር የማይችል አማራ ምንድነው? አሁን ደራ ነቀምት ላይ አምቦ ላይ ሮቤ ላይ ምንም ተጠርንፎ በየቀኑ እየታሸነ እየተዘረፈ ያለ ኦሮሞ አሁን ደራ ምኑ ነው? ለዚህም ለሁለቱም ስታነሳ ማለት ነው። ግን ይሄ ነው ወይ ፕራዮሪቲው? አሁን ይህ አይደለም። ደግሞ ለኔ ጎንደር ሀገሬ ነው፣ ለኔ መቀሌ ሀገሬ ነው። ሶሎንግ አዝ ኢት ኢዝ ዊዝን ኢትዮጵያ አንድ ወረዳ ወደ ትግራይ ነው የተካለለው፣ ወደ አማራ ነው የተካለለው የሚለው ነገር አያመኝም። ወይ ወደ ኦሮሚያ ነው ወይ ወደ ሲዳማ ነው፣ አያመኝም።
ዋናው ጉዳይ ኢትዮጵያ ውስጥ ሰላም ይኖራል ወይ? ኢትዮጵያ ውስጥ ነጻነት ይኖራል ወይ? ኢትዮጵያ ውስጥ እኩልነት ይኖራል ወይ? ኢትዮጵያ ውስጥ ፍትህ ይኖራል ወይ ነው የኔ ጥያቄ። ፍትህ ካለ፣ ሰላም ካለ፣ ነጻነት ካለ ይህ በነጻነት ጎንደር መኖር ይችላል። ሰግቼ እኔ በነጻነት ጅጅጋ መኖር ይችላል። ነጻነት ከሌለ ግን፣ ሰላም ከሌለ ግን፣ ፍትህ ከሌለ ግን የተወለድኩበት ገብረ ጉራቻ ወይም ፊቼስታለ መኖር አልችልም። ስለዚህ የኔ የመጀመሪያው ጥያቄ ይሄ ቴሪቶሪ ወዴት ነው የሚለው መሆን የለበትም። ቤዚክሊ የሚያስፈልገው ነገር እሱ ስለሆነ በዚህ ደረጃ ፍሬ መደረግ አለበት። ህዝቡ በዚህ ላይ መንቃት አለበት። የሚታገለው በዚህ ደረጃ በእነዚህ ጉዳዮች ላይ ክሊር አድርጎ መተባበር ይኖርበታል። አሊያንስ መፍጠር አለበት። አንዱ የሌላውን ህመም መረዳት አለበት የሚል ነገር ነው የሚቀረው እና ችግሩ የኛ ነው እና ችግሩ እሱ አይደለም እኛ ነን። እሱ የሚሰራቸው ስራዎች አሉ። በእኛ ድክመት፣ በእኛ ክፍተት ላይ ቁማሮችን እየተጫወተ እኛኑ እያጫወተ ነው ያለው እና ችግሩ የኛ ነው ያልከው ነገር ለዚህ ነው የድህነትን ጉዳይ ያነሳሁት። ለዚህ ነው መልካም አመሰግናለሁ። እንግዲህ ሰሞኑን ስርዓቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፓጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጅቶችን ለማድረግ ብዙ ነገር ሞክሮ አዳርም ሌትም ቀንም የተሰራ ኦፕሬሽን ተቋም መሰንበቱ ይታወቃል። ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርዓቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ለኛ ደርሶ ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት ልናደርስ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህን ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደርግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሽቱ 1 ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራግፎ እንደገና ድጋሚ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያው ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልቶ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣናት ተጎድተዋል የሚለውን ምን ያህል ሞተዋል የሚለውን ነገር ነገ ነው የምናውቀው። በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለው እና ይህን ተልዕኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናል ማለታችን ይታወሳል። ይህን ተመሳሳይ ድርጊት የፈጸሙት እንግዲህ ተመሳስለው እና ብዙ ዋጋ ከፍለው እንግዲህ አጥቶ ከመጥፋት ያልተናነሰ ልዩ ኦፕሬሽን ነው። ቀጠናው ምን ያህል በስርዓቱ ከፍተኛ ኃይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርዓቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተከላክለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ለጊዜው መጥቀስ የማንፈልገውን ከሴኩሪቲ ያመጣር ማለት ነው መጥቀስ የማንፈልገውን የራሳቸውን ብዙ ጥበብና ዘዴ ተጠቅመው በአርቢጂ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማን ናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ይችላል ይላል። እጅግ በጣም እናመሰግናለን። ይሄ ታላቅ ድል ነው። አርበኛ ኪሩቤል ጎቤ፣ እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል። ከዚህ በኋላ ከሄሊኮፕተሩ በኋላ በአገዛዙ በኩል የተሰጠ ምላሽ ነበረ? ምንም ምላሽ የለም። አሁን ኦልሞስት ምሽቱ 2 ሰዓት ነው። ድርጊት የተፈጸመው ለ1 ሰዓት 10 ጉዳይ አካባቢ ነው። ሰዓቱን ተቀራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ አድርሷቸው የሄዱት ይሁኑ ወይም ደግሞ እዛው የአየር ማረፊያውን አካባቢ ጠብቆ የነበሩ ሰራዊቶች ይሁኑ አልታወቀም። ከፍተኛ ቁጥር ያለው ኃይል ወደ ሕክምና እየገባ ነው ብለውናል። እንግዲህ ሄሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይተርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በተከላካሪም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ሕክምና በማጓጓዝ እና በከፍተኛ ድንጋጤ ያለበት ሁኔታ ነው ያለ። ምንም አጸፋ መልስ የሰጠው ነገር የለም።
እጅግ በጣም አመሰግናለሁ አርበኛ ኪሩቤል። እስቲ በመጨረሻም በዚህ ጉዳይ ላይ ይህ እንደዚህ አይነት ታላቅ ስኬቶች የታዩበትን ኦፕሬሽንና እንደዚህ አይነት ትልቅ ምት መምታት ለፋኖ ትግል ያለው ፋይዳ ምንድነው? እንግዲህ እንደነዚህ አይነት ከዚህ በፊትም ደጋግመን ተናግረናል። ትግሉ ላይ አሁን የተከነ የሚመስልበት የራሱ ሁኔታ አለ። ትንሽ የተረጋጋ የሚመስልበት ይሄ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልኮዎች ላንወስድ እንችላለን። ነገር ግን በተጠና መልኩ እንግዲህ አሁን ላይ በትግሉ ውስጥ ብዙ የወታደራዊ ሙያ ያላቸው ከአርበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበብቶች አሉና ይህን ዘዴ በመጠቀም በተከነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደንቢ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታትና መሰል ድርጊቶችን ስናደርግ መሰንበታችን ይታወቃል እና ይሄ በቴክኖሎጂ የታገዘ ነው። እጅግ በጣም በጥበብ የሚሰራ ይህ የትግሉ ስክነት በራሱ እድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር በጣም ኋላ ቀረ በሚባልና በትንሽ መሳሪያ ነበር የጀመርነው። አሁን ላይ ደግሞ ይሄንና መሰል ጥቃቶችን የምናደርጋቸው የትግሉ እድገቱ በባህሪው ይዞት የመጣ እድገት ነውና እንደዚህ አይነት ድርጊቶች ከዚህ በኋላ ተጠናክረው የሚቀጥሉ ነው የሚሆኑት። ይሄ የትግሉ እድገትም አንድ ማሳያ ተደርጎ ነው የሚታየው ማለት ነው። ይላል እጅግ በጣም አመሰግናለሁ አርበኛ ኪሩቤል ጎቤ። እንግዲህ ጠዋት በሚኖረን መረጃ ደግሞ ተጨማሪ ሀሳቦችና የተጣሩ መረጃዎች ዘንድ እንደምጠብቀን ተስፋ እናደርጋለን። ከልብ አመሰግናለሁ ወንድም አለም።